ወደ ቁም ነገሩ ስንገባ አብርሽ ማንም አይደለም፣ ወይም ደግሞ የልጁን የሁለተኛው ልጅ አምኖ ሳይቀበል ሌላ ሴት ጋር ሄዶ ቀለበት ፕሮግራም የሆነ ፕሮግራም እያለ ቀለበት የሚያስሩ እሱ ማንም አይደለም። እና ብቻ እኛ ምንድነው ሀሳባችን ዛሬ ሄርሜላና አብርሽና አንድ ጀማ የተሰበሰቡበት ቦታ ሄደን ሰርጋቸውን ነው ቀለበት ፕሮግራማቸውን ማበላሸት ነው ስለምንፈልግ ዛሬ ተከስተናል ማለት ነው። የሩታን ጉዳይ ቀስ ብላችሁ የምታዩት ይሆናል። ፈረንጅ እንደምን ብለን አሳምነን እግዚአብሔር ሩታን ጉዳይ እኔ አለባት ፈረንጅ እሺ በለኝ ቢኒ የሩታን ጉዳይ እኔ ራሴ ጨርሼው መጥቻለሁ። ቀስ በቀስ የራሳችሁ የምታዩት ይሆናል ማለት ነው። ምክንያቱም የሩታን ጉዳይ ጊዜ ፈረንጆ አንተም ፈርታል እንዴ? ምንም የሚፈጠረው ነገር የለም። በቃ የሩታን ጉዳይ ማለት ነው ሁላችንም ይዞ መጣ። ሁላችንም ብናይ እንዴ በቃ የሚያስፈልገው ይሄ ነው። እንካ ይሄ ሁለቱን ያዝ፣ ሁለቱንም ያዘው። በቃ ና እሱን አንተ ያዘው። እኔ ያውላችሁ እስካሁን አልተስማማው ነበር ለመናገር። ለምን እንደሆነ ታውቃላችሁ? በቃ አንዳንድ የሰው ልጅ ሁልጊዜ ማዘን የለበትም ብዬ ስላሰብኩ፣ አሁን ግን አብርሃም ይሄ ያንሰዋል። ይሄ ያለው ምንድን ነበር ብዬ ስትጫወት ቢኬ ባልካካ በቃ አሁን ከጀርባ ይሁኑ እዚህ ጋር እና እዚህ ጋር። ዛሬ ዋና የመጣንበት ጉዳይ ምንድን ነው? የሰውን ፕሮግራም መበጥበጥ ስለሆነ ሀሳባችን አብርሽና ሄርሜላ መቼም ቀለበት አታስሩም ብለን ዛሬ ፕሮግራማችሁን ልንበጠብጥ መተናል ማለት ነው። ተዘጋጁበት። ሁላችሁም እዛ የተሰበሰባችሁ ሰዎች እንዳለ ለፋይቱም ቢሆን ለብጥብጡም ቢሆን ለቅጥቅጡም ለመደባደብም ቢሆን ተዘጋጁ ለማለት ፈልገን ነው ዛሬ የመጣ ነው። ነው የሚወጣው ሙሉ ማለት ነው። ይኸውልህ እየሰማኸኝ ነው፣ እየሰማችሁ ነው። እኔ ያውላችሁ ለማንም አልመለስም። እንኳን ለአብርሃምና ለምናምንቴ ለጭፍሮቹ ለማንም የምንመለስ ልጆች አይደለንም። ምክንያቱም እኛ ልብ አለን። ገባችሁ? ልብ ደግሞ ያለው ሰው ማንም ሊቆጣጠረው አይችልም። ስለዚህ አብርሃም፣ ሄርሜላ፣ እነዛ ጭፍሮቹ አጫፋሪዎቹ ምንም አታመጡም። አፈር ድሜ ካላስፈላናችሁ እኛ ሰው አይደለንም። ደግሞ በእርግጠኝነት ደስተኛ ትሆኑ ማን ላይ ይረፍ እሱ እናቱ ማን ላይ ተሰርፏል መሰለህ? ማን ላይ ይረፍ ያቺ ሴቷ ላይ ያቺ ማነው ሰው ሴቷ ብዙ ሰዎች እንደተገኙበት አውቀናል። አይ ፀጉሩ ገባ ገባ ያለው ሰው ላይ ይሄ ፀጉሬ ገባ የለም በእውነቱ እዛ ጀማ ላይ ፈረንጆኛ ለመንቀር ነው አውቀሩ እና ይሄ ሁለቱን የማን ነው? ሁለት ማለት አንዱ ለሄርሜላ ነው፣ አንዱ ለአብርሽ ነው ማለት ነው። ይሄ ደግሞ የሆነ ቀልቃላ የሆነ ጉልበት ቢላቸው አንዳንድ እና አሚሩ የሚባሉ እነ ጆን የሚባሉ የሆነ ፈርስ የሆኑ ሰዎች አሉ። ለነሱ ይሄ አዘጋጅተናል ማለት ነው። በቃ ቢኒያም ተረጋጋ። ማነው ማለት ነው? እዛ ፕሮግራሙ ገና አልተጀመረም። ቢኒያም ገና አልተጀመረም። ኖ አሁን እናቴቱ ፍሩ። ይኸውላችሁ ዛሬ ማለት ነው ማንም ደስተኛ አይሆንም፣ ማንም ደስታውን አያከብርም። ሩታ እዚህ አንተ አስረግዝሃት ሁለተኛ ልጅ አስደገመ ሌላ ሴት የምታገባበት ምንም ምክንያት የለም። ማነህ አንተ? ሲጀመር ራስን እንደ ወንድ የምትቆጥር ከሆነ ወንድነት ይሄ አይደለም። ወንድነት በተግባር ማሳየት ነው። ሌላ ሴት አስረግዘ ሌላ ሴት ጋር መሄድ ይሄ ወንድነት አይደለም፣ ይሄ ዱርዬነት ነው። በጣም ውሻም ያስረግዛል። የምሬ ነው። ለማስረገዝ ወንድ መሆን አይደለም። በቃ ምንም ነገር ዶሮ እንኳን ከዶሮ ጋር ይረጋገዛል። እና አንድ ሰከንድ ማለት ነው ማናችሁም ብትሆኑ ምንም አታመጡም። ከዚች ዱላና ከዚች እንጨት አታልፉም። ምክንያቱም እዛ ጋር የተሰባሰባችሁ ሰዎች ልትኖሩ ትችላላችሁ። አንዳንድ ነገሮችም ሰምተናል፣ አንዳንድ ነገሮችም አይተናል። እና ምን ለማለት ፈልገን ነው? ሌላ ቢያቅተን እንኳን እዚህ ጋር ጥሩ ጭንቅላት አለ። በሱ እንኳን መፈናከት አያቅተንም። የምሬ በነገራችን ላይ ዋናው ከምንም በላይ ከዱላም በላይ ልብ ነው ወሳኙ። ገባ? እኛ ደግሞ ልብ አለን። ልብ ያለው ሰው ደግሞ ማንም አይጥሉም። ስለዚህ እናንተ ፈርሶች የሆነ የምን ስብስብ እንበላቸው ያንጀማ የሆነ በቃ የጠጪ ነው የሚባለው ቦርጫቸው ምናምን ያንተ የሰፋፉ እንደ መንግስት እርሻ ሆዳቸው የሰፋ ነው። እንደዛ ነው። 40 ምን ነበር የሚባለው? 40 ሰፊ እና 40 ሰፊ ይባላል። 40 ሰፊ ይባላል። ኪሎ ከመቶ በታች እኮ የለም። ያ ጆ የሚባለው ልጅ 140 ነው። አቤል 100 ገባ። አብርሽም 112 እና ኤርሜላ 180 እና ደግሞ ኤርሜላ ነገር እግሯ ራሱ 100 አረ የኤርሜላ ራሱ 200 ከዚህ በላይ 230 ሊፍት ለሶስት ነው የሚጠቀሙት ባይዘው እና በነገር ላይ ማለት ነው። እንደ ሌላው ቀለበት አይደለም የምታስረው። እጇ ወፍሮባት ማለት ነው።
እንትን የጀርካን ክዳን ነው የምታስረው። ቀለበት ራሱ የሚገዛው በጎማ ብሎ ነው ለክቶ የመኪና ጎማ ታውቃለህ አይደል? አሁን ለሩታ ምናምን ቢሆን ትክክለኛ ቀለበት ትንሽዬ ቀለበት ነው የምታስረው። ለሄርሜላ ምንድን ነው ጎማ ነው የመኪና ጎማ ነው። እስከዛሬ ነው ቀለበት እየፈለገ ነው ቀለበት ያላሰረላት እስከዛሬ ቀለበት እየፈለገ ነው። በጣም ወፍሩበት